ሰውን የምናገረው ከኔ ጋር ከሚሄድ ሰው ጋር ነው የምናገረው። እኔ አልተናገርኩሽ፣ ምክንያቱም እነግርሻለሁ፣ መቆጨትን አልፈልግም። ማልናገርሽ ግን ወጣት ስለሆንሽ ወይ ልጅ ስለሆንሽ አይደለም። እነ ቤታዩን ቤታዩ 2 5 ሰዓት ለምን ይችን ቀን ነበር የምጠብቀው። እመኝ ይችን ቀን ጠብቃለሁ። ብዙም እንደዚህ አልሄድባትም። ሰው ይለወጣል፣ ሰው ልብ ይገዛል። ከእንደገና ደግሞ ከኔው ልጅ ከምላት አንድ ሚዳቆ ጋራ ጓደኛ ስለነበረች ያ ለዛችን ጋር ሰላም ስልም አልተመ ለብዙ ነገር አልናገራትም። አትሊስት ብናገራት ደግሞ በሱ ይሻላል። አትሊስት አሜሪካ ቤተሰብ ያመጣት ልጅ ናት እንጂ ማይ ኔም ኢዝ ዲቦራ አም 27 የዛሬ 15 ዓመት አይ ሃቭ ዋን ዶተር ያ ብላ ራሷን ያስተዋወቀች ልጅ አለች። የተለፋባት ልጅ ናት። አንድ ሁለተኛ የምናገረው ሰው የቱ ጋር ነው ያለው? የራሱ ችግር አለበት፣ የወረቀት ችግር አለበት፣ የኑሮ ችግር አለበት፣ የቤተሰብ ችግር አለበት። በአጠቃላይ እንደዚህ አይነት ችግርን የተሸከመ ሰው መናገር አያዋጣም። ራሱ ኦልሬዲ ያ ሰው ችግሩ ጎርቶታል። እዚህ ጋር አሁን እኔ ይኸውልሽ ላይ ታርቅ ያለው ፊልተር አለ። እዚህ ጋር ደግሞ ሌላ ሰው ነው። ሪንግ ውስጥ ስንደበቅና ከሪንግ ውስጥ ተደብቀን በዚህ በመብራት በኋላ ምናምን ስንወጣ ባንካችን ውስጥ በሚሊዮን የሚቆጠሩ ገንዘቦች፣ ጭንቅላታችን ውስጥ ደግሞ ብዙ ዶክሜንቶች ያሉ ደስተኞች የሚኖሩ ምንም ነገር የሌለብን ነው። ሁላችንም የራሳችን የህይወት ይጣውል። አንቺን ሳይሽ ከኔ የኔ ንግግር ላንቺ ነው ምናልባት እንዲያውም ሊዘልሽ ይችላል። ምክንያቱም ቦታ እኔ የምናገርሽ ነገር መቀመጫ ቦታ ጭንቅላትሽ ይሰጣል። ምክንያቱም ኦልሬዲ የተቀመጡ ንግግሮችን፣ ችግሮችን ያለፍሽባቸው ብዙ ነገሮች ኦልሬዲ ሞልተዋል። ስለዚህ የኔ ቦታ ያጣና በቃ መቀመጫም ስለሌለው ጭራሽ ራሴ ወቃሽ አድርጌ የሆነ ነገር በደረሰ ቁጥር ወይ እንደዚህ ባልተናገርኩት ምናምን ልን ነው። ኦልሬዲ እኮ የኔ ንግግር ጭንቅላት ውስጥ ካሉት ችግሮች ሞር የበለጠ ሆኖ አይደለም፣ እንዲያውም ትንሽ ነው። ግን ውስጥሽ ያሉት ብዙ ናቸው። ብዙ እማውቃቸው ዓለም የሚያውቀው ማለት ነው። መንጣጣጣጣጣጣ ጥሩ አይደል። መጀመሪያ መኖሪያ ፍቃድሽን አስተካክል። መኖሪያ ፍቃድሽን አስተካክል። ዊግ ከመግዛትሽ በፊት፣ ሪንግ ውስጥ ከመግዛትሽ በፊት ኦኬ። የመጀመሪያው ተአምረኛ ሴት ወንዶች ሲመጡ አበባ ይዘሽ የተቀበልሽ ውዷ ተአምረኛዋ ወይዘሮ የኔ ዲቦራ የሌለ እኮ በዓለም ላይ የሌለ እኮ ወንዶች ፈልገውሽ ሲመጡ ሽንሽን ቀሚስ ለብሰሽ አበባ ይዘሽ ምን ልግዛ ብለሽ አበባ የሌለ አይደር። ሴት ልጅ ለወንድ አበባ አትሰጥ። ላይፍሽ በሙሉ ምስቅልቅሉ እንደወጣ የሚታወቀው የመጀመሪያዋ ምርጧና ገርዳሚዋ የዝዋይዋ ተወላጅ ያ አበባ ይዘሽ ወንድ የምትቀበይ ያ እነዚህ ነገሮች አሉ። ይህ ነው ሰርቫንት በመሆን እንግሊዘኛ ያ ማወቅ እውቀት አይደለም። ወንዶችን ጋር ለማውራት ቴሌፎን ወይም ደግሞ ቪዲዮ ኮል ለማድረግ የተወሰነች እንግሊዘኛ ማወቅ ትንሽ ሀይ የሚሉ እውቀት አይደለም። ገብተሽ ስትማሪ የሆነ ነገር ስታደርጊ እነሱ እውቀቶች ናቸው። ይሄ በሙሉ ውስጥሽ የሌለሽ ልጅ ከኔ ጋር ቁጭ ብለሽ ብታወሪ እስከዛሬ የሰራኋቸውን ስራዎች ያበለሽ ለእኔም ክብር ጥሩ አይደለም። ምክንያቱም እነማንን እንደተናገርኩ የታወቀ እነማንን እንዳልተናገርኩ የታወቀ ነው። ስለዚህ አሁን አንቺን ብናገርሽ ምንድን ነው የሚጠቀመው? ለሌላው ማለት ጠላት የለሽም። በነገራችን ላይ ይሄ የመጣሽ እዚህ እኔ እኮ ኖ እስካሁን ጠላቶች የምትያቸው በሙሉ እውነት ልንገርሽ ከአንቺ ቢበልጡ እንጂ ከአንቺ ቢያንሱ አይደለም። ለየት የሚያደርጋቸው ደግሞ እነሱ የራሳቸው ኳሊቲ ያላቸው። ብቸኛዋና ተአምረኛዋ ከዛሬ 20 ዓመት በፊት ሽፎን ለብሰሽ ያልሽ ሴትዮ ስም አልጠራም። ኦኬ ስም አላወዳደርሽ። ምክንያቱም ስም ራሱ ማወዳደር ትንሽ ከበድ ይላል። አሁን ከነሱ ጋር ልወዳደር ስትይ አንዳንዴ ከትንሽ ሰዎች ጋር ጓደኛ ስለሽ፣ በእድሜ ካነሱ ሰዎች ጋር ጓደኛ ስለሆንሽ እድሜሽ ያነሰን ይመስልሽ ሴትዮ አለሽ። እንደዚህ አይነት ብዙ ደነዞች አሉና ይሄም ጥሩ አይደለም። ኦኬ ሽፎኑን ስታስዩ
የነበርሽበትን ሁኔታ ክርስትና ይሁን እንግዲህ ልደት ስታስቢ አይዶን ይተኒ ዞይም ያደገች ሀገር እናት ብዬ ነው የማስበው። ምክንያቱም አንዳንድ ልጆችም ይመጣሉ ከዝዋይ አለ ለምሳሌ ኤርሚያስ ከዝዋይ ነው የመጣው። ሳምሪ ራሷ ከዛ አካባቢ ነው የመጣችው አይደል? ግን ነው የድሮ ፎቶ ካላችሁ በጣም ነው የሚያስቀው። እና እኔ ፀጉሬን አራትዮሽ በጣም ምጠላው በህይወቴ ማለት ስራ ቢኖር አራትዮሽ ነው። አራትዮሽ ተሰርቼ እንደዚህ ከዛ አይኔን እንደ በቀጭንኩል እንደዚህ ታኩዬ ብዬ ስወጣ ነው ከእንደዚህ አይነት ህፃን ልጅና ሴት ልጅ ጋር አልነጋገርም ማለት እኮ ያይባቶኝ እኔ ግን ሽፎን ለብሻ ክርስትና ያስነሳሁት ዳዝ ዲፈረንት ስታይልም ላይፍ ስታይላችንም ምናምን ነገር አስተዳደጋችንም ምናምን ነገር እኔ ፎቶ ሳይስ እኔ ኢቭን ራሱ በጣም ጠላት አለኝ ምናምን ስትይ እስቃለሁ። ሆይ ጠላት በአራት ቤት ውስጥ ከ3-4 ሴት ጋር ከሻ በጠረባ ብለሽ እያደርሽ እና ከሊኮ ጠላቶቼ ናቸው ሊያስገድሉኝ ነበር እንዴት ዝም በይ። ዝም ብለሽ አንቺ አበባ ይዘሽ የሚመጣውን ጊፍተር ተቀበል አለቀ። አበባ ያዥነት ይዘሽ ብለሽ ተቀበል። እሱ ነው ያወደሽ እና ሄለን ቂጦን ለመሆን አትሞክሪ። ሄለን ቂጦ ከንፈሯ ራሱ የምትለው ነገር እስከነ ቂጦ እሷን ለመሆን ነው ጥረትሽ በብዛት። እሷን ተሳክቶልሻል። ቅድምሽን ቀንሽ ከወገብ በላይ አታሳይ። እስከነ ምናምንሽ እስከነ ድብልብልነትሽ ምናምን ነገር ውጭ ነው። ሽፎን የለበሰ ሰው እንግዲህ ከዓመት በኋላ ከዓመት በፊት ሽፎን ለብሰሽ ከዓመት በኋላ እንጋ ብትይ ሽፎኑን አምጥተን ጓ ስናረገው በቃ የሰራሽው ስራ በሙሉ ገደል ገባ። በቃ በጣም ይደብራል። አሁን እኔ ከአንቺ ጋር እዚህ ጋር ቆሜ ብሰዳደብና ምን ብል ጂጂኪያ አክቲቪስት ጂጂኪያ አንድ ዱባይ ውስጥ ወረቀት ከሌላት ሴት ጋር ከዛ ደግሞ ይቀጥላሉ። ረገጣ የለመድኩትኝ ከጄኔራል ጋር ረገጣ የለመድኩትኝ ቤተ መንግስት ከተቀመጠ ሰውዬ ጋር ምን አባቴ ላረግ ነው? ምን ልንቃለ አሁን እኔ እንደዛ እንደለሽ ነው የምትፈልጊ? ኑሮሽ እና መተዳደሪያሽ እኔ እንደዚህ በነገራችን ላይ ቂም ይዘሻል አንቺ። እኔ ቆንጆ ነኝ ምናምን እኔ ለራሳችሁ ቆንጆ ለቤተሰባችሁ ቆንጆ ትሆናላችሁ። ቆንጆ ግን ማለት ለእኔ ተናግሬዋለሁ አልደግም። እና እኔ እንዳንቺ አይነት አይን ቢኖረኝ ገብረ ክርስቶስ ዘነበ ወርቅ ይባላል። እዛ ይልሻው እንደዚህ አይነት አይን እኔ ባደኩበት ሀገር እኔ ባደኩበት ሰፈር ማለት ነው። ዘነበ ወርቅን ታውቁታላችሁ አይደል? እንደዚህ አይነት አይኖች ኦፕራሲዮን ይቀደዱና አይኑ ወደ ውስጥ እንዲስተካከል ነው የሚደረገው። Who say your eyes is beautiful? I don't understand. Who say that? ማን ነው አይንሽ ያምራል ያለሽ? ያልተለመደ ነገር እንደዚህ ያንን አለሽ። እኔ አይደለሽም ያን ፍጹም አይደለሽም። ኦፕራሲዮን ተደርጎ ቦታው አይንሽ ኦልሬዲ ወጥቷል። ይሄ ደግሞ ለበሽታ የሚያገል አትሊስት መክደን እራሱ አቅቶሽ ከዛ እንደ ቁንጅና የምትከታይ ከሆነ ሜቢ አይ ዶንት ኖ በሀገራችሁ ላይ የራሳችሁ ካልቸር ሊኖር ይችላል እንደዚህ አይነት አይን የሚወደ። እኛ ጋር ግን ዘነበ ወርቅ የሚባል እዚያ ሄድና እግዚአብሔር ምስክሬ ነው የአይን እንደዚህ አይነት አይን ያላቸው ዘገምተኞች ናቸው። ይቅርታ አድርጉልኝና በእኛ ሀገር ዘገምተኛ ነው የሚባለው ወይንም የሆነ እንትን ያለ ያ እንደዛ ነው የሚባለው። ያ አይን ወደ ውስጥ ይገባል፣ ይስተካከላል። ከኋላ የሚነኩ ነገሮች አሉ። አንዳንዴ አይምሮ ላይ ኢንፌክት ይፈጥራል። እና እንደዚህ አይነት አይን ማን ነው? እኔ ዝም እላለሁ በቃ እና
ራስሽን ይሄ እዚህ ጋር በምታገኛቸው ነበር ለቃቀምሻቸው ገንዘቦች ወይንም ደግሞ ስጋሽን ሸጠሽ ባገኘሻቸው ገንዘቦች ራስሽን ከማንም በላይ ቆልልሽ ልታረጊ ስትይ ቼክር ኦኬ። መሮጥ እንዳለ መሰበር አለ ነው። በጣም አንቺ በጣም እንኳን እኔ ልታስተካክል እንኳን ለኔ ልታስቢ አይደለም ኢቭን ወረቀት የሌለሽ ተራ ራናዊሽ ሴት ነሽ። ወረቀትሽን አስተካኪ። ሰጣ ገባ ምናምን አትበይ። ወረቀትሽን አስተካኪ። ቤተሰብሽ ጋር ሂጂ ወይ ደግሞ ስትወጪ ስትገቢ ተጠንቅቂ። ወደ ራስሽ ወደ ዛቤሽ ዙሪ። ገባሽ? በጣም ስርዓት የሌለሽ ሴት ነሽ። በጣም እውነቴን ነው የምነግርሽ፣ ስርዓት የሌለሽ ሴት ነሽ። እና ወረቀትሽን አስተካኪ። የዱባይ ወረቀት ይልሽ ዜድ እንኳን ወረቀቴን አስተካክሎልኝ ቻሌንጅ አርጉኝ ብላችኋል። ሂዱና ዜድ ቻሌንጅ አርጓት። አሁን ከዜድ እና ከዲቦራ አሁን ዜድ ስታያት በቃ ተራ ሰው ነው ትመስላችኋለች አይደል? ዩ ሲ the first one ወረቀቴን እያለች እኔ ሳዳምጣት ራሱ 1 year 1 አመት ሆኗታል። ወረቀቴን እያለች ወረቀት የሌለሽ ራና ወይ ከአንቺ ብጡ አፍሽን ታፈጠጭና ከሳለሁ ያለሽ ራስሽ የተጣደ እሳት ላይ ያለሽ ለሰው ታስቢያለሽ፣ ለራስሽ አስቢ። ኦኬ ለራስሽ አስቢ። እንዲህ ቁጭ ብሎ ገና ካሁን ራሱ እንደዚህ ቁጭ ብለሽ እስቲ እንዲህ በይ። ያንግነሽ አይደል? ቀና ቀና እስከነ ምናምንሽ ቀና ለሰው ከማሰብሽ በፊት ቀና ብለሽ አውሪ። ኦኬ ቆንጆ ነኝ ካልሽ ደግሞ ዱባይ ውስጥ ቆንጆ ከሆንሽ ምን የመሰሉ አረቦችን አድርጊ። ቁንጅና የሚሰራው አረብ ላይ ነው። የኛ ዳይቦ ያው እዚሁ ጌም ላይ ያገኘሽው የሀገራችን ልጅ ነው። ኢትዮጵያ ነው። ሀፍስ ኢትዮጵያ ኦኬ። የቤት ክራይ ክፈሉልኝ ብሎ ወንድን ከማስከፈል ይልቅ ቤት ግዛልኝ ነው የሚባለው። የቤት ክራይ ልክስክስ የሆነ ነገር ማሰብ ካለብሽ ለራስ የቤት ክራይ ምናምን ይሄን ነው እንግዲህ እሱ የሚያወራው እንደዛ ይባላል። You wanna buy for me one house when you are beautiful? Tell him he buy for you. አስከሽ ቤት እንደሌሎች ጓደኞች do you know that አንድ ሴት ምን አይነት ቤት እንደገዛች ታውቂያለሽ? የስንት $100,000 ቤት የገዛች ሴት አስከሽ እንደዚህ እዚህ ጋር ትመጫለሽ፣ ሙሙሽን ትልቂያለሽ፣ ከዛ 5,000 እና 4,000 የማይሞላ ኮይን ይሰጥሻል። ይሄ የገብረ ክርስቶስ አይን የመሰለ ኦፕራሲዮን ወይኔ አይኑ መሸሽ እኮ ነው የሚያስፈልገው። እንደዚህ አይን ቀስ ብለሽ የእነንትናን አይን እኮ ነው የሚመስለው። ማለትም አልፈልግም ምን እንደዚህ አይነት ነገር do for your life። እንግሊዘኛ ትችል የሸክሸካ እንግሊዘኛ ነው የምትችል። እንዳንቺ አይነት አምሳሰልፍ ማስተማር የምትችልሽ ነው። የዚህን ያህል የማትፈልጊው ከሆነ ልጁን ገና ለገና የቲክቶክ ጊፍት ሰጠሽ ብለሽ እንደዚህ ትሆኛለሽ። አትፈልጊም አይደለ? ዳይቦን ካልፈለግሽው የማትፈልጊው ከሆነ ማንንም አንደኛ አንቺን አክብረን ነው በነገራችን ላይ ልናስከብርሽ ነው ከአንቺ ጋር የቆምነው እንጂ ከአንቺ አጠገብ መቆም እኮ በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። እውነቱን ልንገርሽ ያሳፍራል። ግን የሰው ልጅ ይሳሳታል። ፈልገው አይደለም በእንደዚህ አይነት ህይወት ውስጥ ያለው። እኔ እንዲህ አንቺና ያቺ እኔ ግን እሷን አልሰድባትም፣ ምክንያቱም ቀጥቅጣሻለች። ትሄድብሽ ምንድን ነው በቃ እኔ እንደዚህ ስላልሆንኩ እንግዲህ ወጥቶ እየተናገረ ሰውየው ብዙዎቹ እየተናገሩ ሁኔታሽ በሙሉ ያስታውቃል እንደዛ ለመሆንሽ። ሌላ ታዲያ የትኛው ስራሽ? በወረቀት ምን ሴልሱ መነሽ እዛ የምትሰሪው ነገር አለሽ፣ ሴልስ ታደርጊያለሽ፣ ትሸጫለሽ፣ ወረቀት አለሽ። አንድ ስራሽ ሊሆን የሚችለው ዱባይ ውስጥ ልትተዳደር የምትችይው ይሄንን ልክስክሱ ማለት $10-20
ደንበኛ ቁመና ቢኖርሽ እውነት ለመናገር ዱባይ ውስጥ ቆንጆ ሴት ከሆንሽ ሜጃ የለሽ ሜጃ ቆንጆ ሴት ብትሆኚ እዚህ ጋር እናገኘሽም ነበር። ታውቂያቸዋለሽ? ዱባይ ውስጥ ምን አይነት የአበሻ ሴቶች የት ጋር እንዳሉ ታውቂያለሽ? ልንገርሽ፣ ነምበር 1 ብሌንን ታውቂያታለሽ? የት እንዳለች ብሌን የምትባለች። እስቲ እሱ ከእሷ ጋር ቆንጆ ከሆንሽ አይተሻታል? ያሌላት ነገር የለም። አታውቋትም። እሷን እራሱ ብሌንን ታውቋታላችሁ? የኮስሞቲክስ ምናምን ያላት በጣም ሪች የሆነች ልጅ ታውቋታላችሁ? ብሌንን ልብሷ ራሱ እኔ እንደውም አሁን ጠፍታብኛለች። አንዷ ልብሷ $4,000-5,000 ነው። እኔ ወዲያውኑ ልብሷን እዚህ ላይ ሳየው አውቀዋለሁ ከየት እንደገዛችው። ወለየዋ ማለት ነው። ተቀልሽ እሷ ሀብት እንዴት እንደመጣ እንዴት ዱባይ እንደገባች እንዴት ዓለምን እንደዞረች በቃ ታምቆሽ ሽጭና እንደሷ ሁኝ ያለቀ ሻቂበት እከክ ቂጧ አሁን ፊቷ ሰው ነው ቂጧ ነው። ምን እዚህ የመጣሽ እዚህ አይንሽን እንደ ገብረ ክርስቶስ በጥጣ ያለሽ ተቀልሽ ሄለን የምትባላለች አታውቋቸውም? ዱባይ ውስጥ እኔ ጋር አንድ ቀን ገብታ ነበር እዚህ ጋር ምን የመሳሰሉ የኢትዮጵያ ሴቶች አሉ። ይሃብ ነው አይደ የቱ ጋር አንቺ ፎቶ የምትነሽበትን ቡርጂ ካል እኔን ራሱ ስንቴ ነው የሚጋብዙ የምትነሽበትን እነሱ በቀን ስንት ሚሊዮን ብር እየተከፈላቸው ነው እዛ የሚያድሩት። እከክ ይሄ አርቲስቱን ምናምን እያመጡ እዛ የሚያስበዱት ማለት ነው። አንቺ ሰው ብትሆኚ ኖሮ ኖ ቤታዮ አናገሪ ቤታዮ እዛ ሆኜ ሰው ብትሆኚ ኖሮ ቆንጆ ብትሆኚ ኖሮ ይጠሩሽ ነበር። ቆንጆ ሴት እነሱ ራሳቸው እዚህ ላይ ነው የሚሄድ። ቆንጆ ሴት ዝም ብለሽ አይንሽን አፍጥጪና ቤታዮ ረፊ ቤታዮ እንዳትገቢ። እኔ ሬስፔክት አለኝ እንዳትገቢ። ጨርሻለሁ። ኦኬ ተነሽ። መጀመሪያ ቀና ከነ ቤታዮ ጋር ውላ እኮ ነው። ከነዚህ ዱቄት አለች የኔ ቤቷ ጋር ሄለን ቂጦ አለች ኤልሻዳ ያለች ከነሱ ጋር ጓደኛ ስትሆን 23 ዓመቷ መሰላት። ሄለንም 23 ዓመቷ ነው። ኤልሻዳይ ስንት ናት? 21 ናት። ልክ ከነሱ ጋር ስታይ ያ በቃ ምንም የሌለሽ ምንም በቃ ራስሽን በቃ ልጅ አርገሽ ቁጭ ሽፎን ለብሰሽ የተነሳሽ ሴትዮ እከክ። እኔ ብዙ ነገር አልናገርሽ። ዩ አር ቢዩቲፉል ጎ እንዴ ቡርኪን ምንድነው ቡርኪና ፋሶ ነው ምንድነው ያፎቆ ምንድነው ካሊፋ ነው ምናምን እናቴ ያበሻ ሴት እናቴ ስንት እንዳሉ እናቴ ኦርደር እየተደረጉ እዛ ጋራ $100,000 ምናምን እየተከፈላችሁ ለአንድ ቀን ቂጣችሁን ገልበጥ የሚያደርጉ ዩ ጋዴ መሀል ላይ ነሽ ያለሽው አቡዳቢ ጎዲያ ዱ ሳምቲንግ። ምን እዚህ ከመጣሽ እዚህ ቂጥሽን እዛ ምናምን እየከፈትሽ እዚህ አፍሽን ትከፍችብናለሽ። ቤታዩ እረፊ። ቤታዩ ኖ የማያገባሽ ነገር አንቺ በአንቺ ጉዳይ እሷ ሌላ ነገር ውስጥ እንዳልገባ ፎቶዋን ይዛ አንቺ ስትሰደቢ እኔ እኮ ሰውን አልናገር። ዝም በይ አንቺ ቤታዩ ነይ አድርሱላት። ደግሞ እሷን ጓደኛ ብለሽ ዝም በይ ወደዛ አርቂያት ብዬሻለሁ። ወደዛ እከክ አዳምጪ። ስሜቺ ጓደኛሽ አይደለችም። አዳምጪ። ወደዛ ጓደኛ የለም። ዝም ብለሽ ለራስሽ ኑሪ። አያገባሽ። ፎቶዋን አድርጋ ያቺ ትቀጣቀጣለች። እኔ እኮ ተብያታለሁ። ልክ በቃ ራሷን እንደ ጨዋ እስስት እንደዚህ አይነት ጓደኛ እንዲያውም ቦርኮ ነሽ። እንዲያውም እኔ እኮ ተብዬሻለሁ። እኔ እኮ ብዙ ጊዜ መክራት አለች። ደግሞ እኔ ዲቦራ ትመክረኛለች በውስጥ በኩል ተይ እያለችኝ ምናምን። ልክ እሷ ስትነካ ግን በራሷ ስትነካ ግን ምላሷን እንደ አዞ ዘርግታ ለቅለቅለቅለቅ የሚያደርገችው ሰሞኑ ይቺ የኛይቷ ቡፍ ብትሆን ኖሮ አትንኳት እንጂ ምናምን። ግን አሁን ጎብዘሻል። ልብ እየገዛሽ ነው። የሄዱና የቤታዩ በጎች የሄዱና አንቺ ጓደኛሽ አይደለች ለምን ድረስ ስትናገርሽ የማትናገሪ ምናምን ይሏታል። ይችኛዋን ማለት ነው። ይቺ ዱባይ እኔ ምን አገባኝ ነው ለሷም ጓደኛ አይነት እቺም ጓደኛ አይነት የተጣሉት እነሱ ናቸው ብላ ፎቶ አልብስ ታረግና እንደ ጨዋ በቃ የምትሰራው ስዕል እንዳይመስላችሁ ክሮማግነን ነው የምትመስለው። በቃ ልክ ጨዋ በቃ ከቤት የወጣች በቃ እንኳን ልጅ ከማጸኗ ከወዷ የወጣ አይደለም ድንግል ማርያምን ድንግል ሴት እንኳን ደስ እንዴት ስልና ተይ ቤታዩ አያችሁ እንዴት እንደምታሽቃብጥና ስታስበዳት እንደነበረ ቤታዩ። እኔ ሁሉም ነገር ዝም ስልሽ የማላቅሽ እንዳይመስልሽ፣ ግን አቃጣሪነትሽና ሾካካነትሽን አንቺም አለች ደግሞ ሌላ አንድ ናችሁ። ዝም እኔ እኮ አያገባኝም። አያገባሽም። ከዛስ ልክ ነገር ወደ አንቺ ሲመጣ አሁንማ መልስ እሰጣለሁ። መልስ የምትሰጪው መልስ መስጠት ፈልገሽ አይደለም፣ ፎሎ ፈልገሽ መታየት ፈልገሽ። አሁንማ መልስ እሰጣለሁኝ
ያ ምን ካፍሽ የሚወጣው የትላንትና እንዲያሽ ዛሬ እምሶ ቤታዬ እንኳን እንደዛ ተሳደበ እቃ ምናምን እያልሽ እኮ ነበር ስትሳደብ። እኔ በቀደም ስሰማሽ እንዴ ከየት መጣ ይሁላ ታለንት? ለምን ታለንት ሻት አትሄጂም? የት ነበርሽ? ሰው ግን የሚያይ ማን ነው? ይችኛዋ እቺ ተሳዳቢ እቺ ቤታዬ ተሳዳቢ አያችሁ ዩሲ እኔ ለልካችን ሊያሹ እኔ እንዴ ያላለችኝ ግን ከሁሉም እንዳንቺ መሽገር የለም። አይገርምሽም? ኤልሻዳይና ሊያ እንኳን ተባብረው ቤታዬን ቀጥቀጠዋታል። ኤልሻዳይ እንኳን በምትችለው አቅም ብላም ተናገረች ተጋግዘው። አንቺ ግን አንድ ቀን አብረሻት አልቆምሽ። ሊያ ግን አንቺ ላይ ስትመጣ ግን ተነሳሽ። ዩ አር ሶ እባብ እንደኛ እባብ የለም። በጣም እባብ ነሽ አንቺ። አሁን የምትፈልጊው ልንገርሽ አይደለ? ፎሎ እና ማስፈራራት ነው። እኔ ነኝ አስሬ እንዴት ያታልሽ እኔ እነሷን ለማጣላት ማንም አንቺ እነሷን ለማጣላት መሀል የሚገባ የለም። ግን እንደ ማስፈራሪያም ነው የምትጠቀሚው። ቤታዬ ደግሞ ከዛም ተጣላች መባል አትፈልገው። አይ ነው ዝም ብዬ ነው የማይሽ። ዝም ብዬ የዚህን ያህል እባብ ነሽ። እንዲያውም ልንገርሻለን እነሱ እኩያ ናቸው። አንቺ ልክ ስትመጪ ነው እንጂ እነሱ ከድሮ ጀምሮ ይጫወቱ ነበር። አንቺ መጣሽ ቤታዮ፣ ሄለን፣ ኤልሻዳይ፣ ኪዱ ዝብርቅርቃቸው የወንድ ነገር ይዘሽባቸው መጣሽ። እየተሳሳቁ አሁን እውነት እንነጋገር ከተባለ ስለ ኤልሻዳይ ራሱ ሰምቼ እንዴት እንደኮራውባት። ማንም ሄዶ ሲደውልላት እንዲህ ብላ ስልክ አትታት ሄዱ። ማንም አንቺ መጣሽ ነገር መጣ። አንቺ መጣሽ እምስ የሚፈልጉ ወንዶችን አመጣሽ። አንቺ መጣሽ ችግር አመጣሽ። ለካ ብር እንደዚህ ነው የሚገኘው ብለሽ አስተማርሽልን። በቃ ያው እንግዲህ እያየን ነው። ሽቀላም ያመጣሽብን አንቺ ነሽ። እኛ ድሮ ጊፍተሮችን የምናውቃቸው ይሰጣሉ ይሄዳሉ። አንቺ መጣሽ ሄለን፣ ቂጦ፣ ቤታዮ ብጥብጥ በጥ አንቺ እባባ ከመጣሽ ማለት ነው። ከሁሉም ጋራ ሪከርድ ማታረጊው ሪከርድ የለም። እኔ ራስ ስታወሪኝ ምንድን ነው የምልሽ? በስል ሪከርድ ጀምረሻል፣ ሪከርድ አድርጊ ነው የምላት ስለማቀሽ። አንቺ መጣሽ የሽርሙጥና ባህሪ ያመጣሽ እዚህ ቲክቶክ ላይ ሲሪየስሊ እንጂ እነዚህ ልጆች አንደኛ አቅማቸውም ለዚህ በቃ አንደኛ ልጆች ናቸው፣ በጣም ልጆች ናቸው። ሜቢ 21 ናቸው። መዥገርነትሽን ግን እንድታውቅልሽ አደረግሻለሁ። እኔ እንድትጣላሽ ምናምን ለምን እኔ የፈለጉን አታረግሽም። ግን በጣም ሳታውቅ ቀርታ አይደለም እሱ እታውቀ ጓደኛ አይነት በእነሱ ባለ ምን አገባኝ በእነሱ ነው። ማን ጠየቀሽስ? ምን ያገባሻል? የጠየቀሽ እኮ ይኸውልህ አይጠየቀሽ የለም። ግን የሰራሽው ቲያትር እዛ ጋር ልጅቷን ልክ እንደ ተሳዳቢ ልጅቷን ልክ አንቺ በቃ አንገደሽ በዛ ነው። እሷ እኮ ጨዋ ናት እንድትባይ አለሌ ቂጥሽን ጥለሽ ያልሽ አለሌ ልጅ እንደሆነች ታስታውቂያለሽ። አለሌ ግን ሰው በግድ እኮ ነው የምትጎተች። ዋይ ሄለንን መሆን አስፈለግ ከነፊ ስትመጪ ድሮ እኔ እንደውም እግዚአብሔርን ከኔ ጋር አላጫወታት ፍሬን ነበር ተጫዋች ምላት ፍሬ አላጫወትሽም ከኔ ጋር ፍሬን ነበር ማጫወታት። ተጎትተሽ ሄለንን መስለሽ ቁጭ ፊሊተሩንም ከየት እንዳመጣሽው ንግግሩንም ከየት እንዳመጣሽው ተጎትተሽ ኮፒዎች የቀረሻውን የሄለን ቄጥ ብቻ እሱ አይሆንም። ብዙ ብር አለ ወጪ አለ አይሆንም። እሱ አይሆንም። የሄለን ቄጥ አይገኝም። ልሞጣው ብቻ ነው እኛም አናገኘው የሄለን ቄጥ እንደምንም ፊልተሩን አምጥተሻል፣ እንደምንም እዚህ ጋር አስመረሻል። እዚህ ጋር ደግሞ የሆነ ዊግ ደፍተሽ ከዛ በኋላ እነንትና እኮ እኔ እኮ የምናገረው ነገር ያስቀይማል
እንዴ? ሽፎን መልበስ ያስቀይማል እንዴ? ከሽፎን አለባበስ ወጥቶ በአንድ ጊዜ ማለት ያስቀይማል እንዴ? አያስቀይም። My name is my name is Deborah. I have one daughter. I work in Kuwait, in Qatar. Yeah. Yesterday servant. Now you are a boss. In one day, it's change your life. In one day, in 24 hours. In 24 hours, change your life. Change your life. My name is... ሰምቻለሁ። አንተ ሰውዬ እንደሚያስጠመድከኝ ከእሷ ጋር ሆኜ አንበሳ ያወረድከው እንግዲህ ዝምድናው ለእኔ ነው ለእሷ ነው ነገሩ። በዛ ነው አሉ ነገር የመጣ ምን ደግሞ ሌላ ነገር ልንገራ ላውራ እንዴ? ላውራ My name is Deborah Mulugeta. I have one daughter. Yeah, I work in Qatar. Qatar no የሚለው አይደል? In Qatar. After 24, before and after. Kingango, king. አይከብድም። ከሰርቫንት ወደ ጊንጋንጎ አይከብድም። ከባድ እኮ ነው እኮ ቀስ እያለን እንሂድ እንጂ በጣም ከባድ ነው። በጣም ይከብዳል። ከዛ ሰርቼ ነው ካገኘው እኔ ግን ወንዶቹ ራሳቸው ግር የሚለኝ ማለት ምን አይነት ዳቦ አይታችሁ ነው ግን እንደዚህ ብር ያወጣችሁት? እኔ እሱን ነገር መጠየቅ እፈልጋለሁ። አንዳንድ ጊዜ ጀስት ሊቭ አሁን እሷን ነገር እንተውና ምንድን ነው ምን አይነት ዳቦን የሰው ዳቦ አይታችሁ ነው ላ ብርም ታወጡት? መቼስ እንዴ ከዛ ቤት የሚወጣው ዳቦ እንግዲህ ድፎ ዳቦም አለው አምባሻም አለው ውስጡ። ሳስበው እጥፍጥፍ ያለ የተጣጠፈ ነጠላም ጋቢ ያለው ጋቢም አለ። በሱ ነው ላ እንትን የሚወርደው። ከዛ በኋላም አቀረ ሳያዩ ነበረ። ሄደው ካዩ በኋላ ብዙዎቹ ከሰሙ ካዳመጡ በኋላ እሱን በሙሉ ተዋሉ። ብርቅዬውን ድንቅዬ የሜዳ አህያ ኢትዮጵያ ትገኛለች ሲባል አበባ ይዛ አበባ ገዝታ የምትጠብቅ ደግሞ ዱባይ ትገኛለች። ዲቦራ ትባላለች። ሰው ወንድ ሲመጣ አበባ ይዞ ይቀበላል። አበባ ይዞ ኧረ ወይኔ አንዳንዴ ስልጣኔ ራሱ በራሱ ጊዜ እኮ ደስ ይላል። ስልጠናው ራሱ በራሱ ጊዜ ሲሰለጥኑ ደስ ይላቸው። ሁማኔር እና የሬንግ ደግሞ የዱባይ ይሄ የቤታቸው መብራት አሉ ብለው ምናምን ከዛ ወጣ ሲሉ እኮ አትያቸው ጂጂዬ ነው የሚሉት። ከቤት አይወጡም ብዙዎቹ ደፋር አይደሉም። ይጥራችሁ ማለት ዞር በሉልኝ ወደዛ ሄዱ። እናንተ ብቻ እየተራገጣችሁ 3000 ሰው ስትሰበስቡ እኛ አስተምረናችሁ እኛ እንትን ልትሰሩ ነው እንደ የፈለጋችሁት? እዩ ጋዴሚት እኔ በየቀኑ እየመጣ ይልብሻለሁ ከፈለኩ 5000 እዚህ ጋር ለማስቀመጥ ግን የምረግጠው እኔ መንግስትን ነው ስርዓትን ነው። የማንም ተረኛ ሴተኛ ዳሪ ደግሞ እኔ ጂጂ ልርገጥ ወይ አም ሰርቫንት ተው እንጂ። ማይ ኔም ኢዝ ዲቦራ አም ሰርቫንት ሊም ያለው I have one daughter, but after 10 years, no, I'm with the mother.